እንዴት ናችሁልን? ፊልሙ እንደምትወዱት እርግጠኞች ስለሆነን እስከ መጨረሻ ማየታችሁንና ላይክ ማድረጋችሁን አትርሱ እያለን ይህንን ቆንጆ ፊልም ተጋበዙልን። ፊልሙ ሲጀምር ፊን የምትባል ልጅ ነው ያለን። በትምህርት ቤት ውስጥ ከጓደኞቿ ጋር አስተራመድ በውጭ በኩል ራቅ ያለች ብትመስለን በውስጧ ግን ተጨንቃ ነበር። ምክንያቱም በህይወቷ ውስጥ ማንም ሊገምተው የማይችል ትልቅ የቤተሰብ ለውጥ እየመጣ ነው። የፊን ወላጆች ሊፋቱ መሆኑ ብቻ ሳይሆን የፊን አባት ሌላ ሰውን ሚስት ሊያገባ ሲሆን በምላሹ ደግሞ ያ ሰው የፊን እናትን ያገባል። ለጓደኞቿ አስተናግራቸው እነሱም እንዲህ ያለ ነገር በህይወታችን ሰምተን እንኳን አናውቅም። ፊን ግን መልስ አልነበራትም። ትምህርት ቤቱ አልቆ ወደ ቤት ስትመለስም እናቷና አባቷ አጠገቧ ይቀመጡና ምንም እንኳን ብንፋታ አንቺ ሁልጊዜም ልጃችን ነሽ፣ ይሄ ህይወት አይቀየርም በማለት ለህፃናቱ ቢሞክረውም አዝናን ዝም ትላቸዋለች። በሌላ በኩል ደግሞ ጂን የተባለ ልጅ ቴኒስ ሲጫወት እናየዋለን። በማግስቱ ምሽትም የሁለቱም ወላጆች ልጆቻቸውን አሳምነው ፊን ሳትወድ በግዷ ስትመጣ ጂን ግን አርፍዶ ይመጣል። እዛም ለመጀመሪያ ጊዜ ይተዋወቃሉ። በድንገትም ፊን በውስጥ የያዘችው ማውራት ትጀምርና እኔ ይህንን ጋብቻ እቃወማለሁ፣ ይህንን የተመታታ ሁኔታ አልቀበልም። ሁሉም በድንጋጤ ሲመለከቷት ጂን ለምን ተቃወምሽ? እሷን በንዴት እናንተ ስለ ራሳችሁ ብቻ ነው የምታስቡት፣ ስለኔ ማን ያስባል? እኔስ እንደ ሳምንታዊ ፈረቃ ለሁለት ልከፈል ነው? እናቷም ሁላችንም በአንድ ትልቅ ቤት ውስጥ አብረን የምንኖረው ማንም አይለያይም በማለት ታረጋጋትና ፊን ምንም እንኳን ደስተኛ ባትሆንም ሳትወድ በግዷ ትስማማለች። ከዛም አንድ ትልቅ አዲስ ቤት ገዝታ ሁሉም ቤተሰቦች አብረው መኖር ጀምራሉ። ፊልም እቃዎቹን ወደ አዲሱ ቤት እያዘዋወረች ቢሆንም በውስጧ ግን ይህንን አዲስ ኑሮ በጭራሽ ልትቀበሉ አልቻለችም ነበር። ገና መጀመሪያው ፎቅ ላይ ስትደርስም ከቺን ጋር ይገናኛሉ። የሁለቱም ክፍሎችም ጎን ለጎን ነበር። ከዛም ቺን ዛሬ ለምን ዘማልሽ? ካንተ ጋር መጨቃጨቅ ትርጉም የለውም በማለት ታልፈው ስትለም ስላገኘሁሽ ደስ ብሎኛል፣ ስጦታም አለኝ በማለት አንድ ትልቅ ሳጥን ስጣትና ሳጥን ውስጥ ከፍተው ግን ውስጡ የነበረው ትልቅ የበረሮ አሻንጉሊት ነበር። በድንጋጤ ስትጮህም ፕላስቲክ እኮ ነው ብሎ ይስቅባትና ተናዳ ባለጌ ብላ የተናደጅ ጥላው ትሄዳለች። ከዚህ በኋላም ሁለቱም ልክ እንደ ቶም ኤንድ ጄሪ ሁሉ ጊዜ መጣላት ጀምራሉ። ፊንም ወደ አዲሷ እናቷ ሄዳ ለምን የዛ ባለጌ ልጅ ክፍል ከኔ ጠገብ ሆነ ብላ ብታማርረም ቁጣሽን ተቆጣጣሪና በሰላም መኖርን ተለማመጂ ብላ ተመክራታለች። በማግስቱም ፊን ወደ ትምህርት ቤት ደስ ብሏ ስትሄድም አስቸጋሪው ቼን ቀድሞ ክፍል ውስጥ ተቀምጦ ታገኘውና ደስታዋ ሁሉ ይጠፋል። ቼንም ገና በመጀመሪያው ቀን በትምህርት ቤቱ ታዋቂ ሆኖ በሴቶችም ተከቦ ነበር። ፊን በንዴትም ወደ እሱ ጋር ሄዳ ለምን እዚህ ተዛወርክ? የድሮ ትምህርት ቤት የሩቅ ስለሆነ ጉልበቴን ጨረሰው፣ ለዛ ነው እዚህ የመጣሁት ቢላትም እሷ ግን ይሄ ሰው የሆነ ምስጢራዊ ዕቅድ ይዞ መሆን ያለበት የመጣው ብላ ጠረጥረዋለች። በትምህርት ቤቱ የስፖርት ክፍለ ጊዜም ፊን ከጓደኛዋ ጋር ቴኒስ ትጫወታለች። እሱም በትምህርት ቤቱ የታወቀውና መልከ መልካሙ ቶክሺ ነበር። ቼንም እዛው አካባቢ ሆኖ እነሱን መከታተል ጀምሯል። አንድ ልጅም ቺንን የቴኒስ ክለቡን ተቀላቀል፣ እሱ ግን አይኑ ፊን ላይ ነበር። ከእሷ ጋር የሚጫወተው ልጅ ማን ነው? ቶክሺ ይባላል። ከፊን ጋር የልጅነት ጓደኛሞች ናቸው። ፍቅረኛዋ ነው። አይ እንደዛ ለማለት እንኳን አይቻልም ትለውና በልቡ የተጨነቀ በዝምታ ጥሏቸው ሄዳል። በእራት ሰዓት ላይም የፊን አባት ለጋብቻ ምን አይነት ወንድ ትመርጫለሽ ብሎ ሲጠይቃትም ትደነግጣለች። ቼን ግን በድንገት መሀል ይገባና ምናልባት ያንን ቴኒስ አብሯት የሚጫወተው ልጅ ተወደ ይሆናል ይልና እሷን በንዴት ታፈጥበታለች። ተናዳ ምራቷን ትታ ወደ ክፍሏ ትገባለች። ቼን ግን ጥፋተኝነት ተሰማውና በራሱ መስኮት ወጥቶ የእሷን መስኮት ያንኳኳል። ንዴታሟ ልጅ እባክሽ መስኮቱን ክፈችልኝ። ፊን መጀመሪያ ላይ ችላ ብትለውም ያደረገውን ጥረትና የያዘላትን የቅርታ ወረቀት አይታ ታስገባዋለች። ለምንድነው እንደ ሌባ በመስኮት የመጣኸው? የቅርታዬን ሁሉም እንዲያውቅልኝ ስላልፈለኩ ነው። ከዛም ጥፋቱን አምኖ ይቅርታ ይጠይቃትና ወላጆቻችን ምንም ቢሉ እኛ መጨቃጨቅ የለብንም፣ ሁሉንም ተይና ይቅር በያቸው። እሷ አሁንም ፊቷ ባይፈታም በልቧ ግን ትንሽ መለስ ትላለች። በማግስቱም እሷ ዝም እንዳለች አብረው ወደ ትምህርት ቤት ሄዱና ሲደርሱ ሴቶቹ ቼንን ካባውት ስልኩን ስጠይቁት የበለጠ ትበሳጭና በውስጧም የፈለገው ቦታ ሄድ እኔ ምን አገባኝ። ከዛም ስለ ቀድሞ ፍቅረኛ ውስጥ አይቀበም ለ3 ወር ብቻ ነበር አብረን የነበር ነው። እኔ በሴቶች ጉዳይ ብዙም ጎበዝ አይደለሁም። ፊን ወደ ክፍሏ ስትሄድም ቶክሺን ታየውና ደስ ይላታል። በዚህ መሀልም የቼን የቀድሞ ፍቅረኛ መታ ቼንን በጣም ነው የምወደው ከስሯቂ ስትላት ፊንና ጓደኛዋ በሁኔታዋ ይገረማሉ። ትምህርት ሲያልቅም ቶክሺ እሷን እንደ ልጅነታችን አብረን ወደ ቤት እንሄድ ብሏት አብረው የተራመዱ ሄዱና ድሮ ከረሜላ የገዙበት የነበረው ቦታ ላይ ሲደርሱ ቁጭ ብለው ማውራት ጀምራሉ። በመካከላቸው የፍቅር ስሜት ይኖርና ሲቀራረቡም ፊን አፍራ ጥላው ትሄዳለች። ወደ ቤት ስትመለስም ቼን ገና ከሻወር ወጥቶ ስታየው ትደነግጥና ቆይ በዚህ ቤት ምንም ስርዓት የለህም እንዴ ብላ አይኗን ስትሸፍን ይሄ እኮ ቤቴ ነው። ወላጆቻቸው ስለሌሉም ቼን ምግብ አብስሎ አብረው ይበሉና እሷም ከንግግር ይልቅ ምግብ ይሻላል፣ አንቺም እኮ ጭሽን አይቶ ሰው ይሻወዳል፣ አንቺ ልክ እንደ ማርማላድ ቆንጆና አሳሳች ነሽ ብሎ ሲቀልድባትም አንተም እኮ ቢሆን አንደበትሽ እና እንደ ሰናፍጭ የምታቃጥል ነህ፣
በማግስቱም ትምህርት ቤቱ የቴኒስ ውድድር ጀመርና ቶክሽና የቡድኑ አጋሩ አሸናፊ ለመሆን ቢያስበውም የቡድኑ አጋሩ በመጎዳቱ ግን ጨዋታው ሊሰረዝ ሲደርስም ፊን ወዲያውኑ ወደ ቺን ሮጣ በመሄድ በድሮ ትምህርት ቤት የቴኒስ ሻምፒዮን እንደነበር ካውቃለሁ፣ አሁኑ ተከተለኝ ብላ ጉታ ትወስደዋለች። ከዛም ቺንና ቶክሺ አንድ ቡድን ይሆኑና ሁሉም ሴቶች እነሱ መደገፍ ይጀምራሉ። ጨዋታው ከመጀመሩ በፊትም ቶክሺ እሷን ይህንን ጨዋታ ካሸነፍኩኝ የፍቅር ቀጠሮ ይኖረናል ብሎ ስጠይቃት ቺን ይሰማና በቅናት ደርቆ ይቀራል። ፊን ለጥያቄው መልስ ባትሰጠም ቺን ግን በውስጡ ይቃጠል ነበር። ጎበዝ ስለሆኑም ጨዋታውን አሸነፉና ድሉ እንደተበሰረም ቶክሺ ፊንን በደስታ ያቅፋታል። ቺን ሳያቸው ምንም ሳይናገር ጥሏቸው ይሄዳል። ፊን ሁኔታው ግራ ቢያጋባትም ሳታስቆመው ትቀራለች። በድንገትም ከአንድ ተጫዋች እጅ ያመለጠ የቴኒስ መጫወቻ ይወረወረባትና ቶክሺ ሊያድናት ቢሞክርም መሬት ላይ ወድቃ ራሷን ትስታለች። ወዲያውኑም ወደ ሕክምና ይወስዷትና ቆይታ ወደ ራሷ መመለስ ትጀምር። የክፍሉ በር ሲከፈት ትሰማዋለች። ቺን መሆኑን ስታውቅም አሁንም ራሷን እንደ ሳተች ታስመስልና እሱም ወደ እሷ ጋር ጠጋ ብሎ በፍቅርና በሀዘኔታ ሳያት ቆይቶ ይወጣል። ፊንም አይኗን ገልጣ አሁን ነገሮች ሁሉ የበለጠ ተምታቱብኝ፣ ከሁለቱ ወንዶች ማንን የበለጠ እንደምትወድ ሳላውቀችም ትጨነቃለች። ከተሻላት በኋላም ቡናዋን ይዛ ወደ ክፍሏ ልትገባ ስትለም ከቺን ጋር ይገጣጠማሉ። ቺን በቴኒስ ሜዳው ላይ ያየውን አስታውሶ እያሾፈ ለምን ዘማሽ ቀጤ እንጂ የምስኪን ልጅ ለሽርሽር ጠይቆሽ መልስሽን እንኳን ሳይሰማ ቀረ፣ ለምን አትመልሽለትም በማለት ላይ በሳጫት ይሞክራል። የሚሄድበት ቦታ የለም የምትለኝም አይገባኝም ብላ ብታጣጥለውም ታዲያ እንዲያሸነፍ ያንን ሁሉ ጥረት ያደረግሽው ለምንድን ነው? አሁን ችላልትይው ነው በማለት ቅናቱን በነገር ይመልስላታል። ይሄ ካንተ ጋር ምንም የሚያገናኘው ነገር የለም፣ በሰው ጉዳይ አትግባ፣ ወደ ክፍል ሂድ። የማይታገሰው አፍቃሪዋ ቶክሺ ደግሞ መልሱን ለማግኘት ወደ ቤቷ ሄዶ እሷም ይቅርታ አሁን ለጥያቄ መልስ መስጠት አልችልም፣ እኔ እንደ ድሮ አይደለሁም ተቀይሬያለሁ ስትለው ግራ ተጋብቶ ሌላ የምትወጂው ሰው አለ እንዴ? አይደለም እኔ ራሴ ማን እንደምወድ አላውቅም፣ ገና ከመጀመሪያው እኮ ነው የምወድሽ ብሎ ቀርቦ ሲያቅፋት ገፍታው ትንሽ ቆይታ ግን መልስ አቅፈው ይቅርታ ጓደኛዬ ብላ ጥላው ትሄዳለች። በነጋታው ጠዋት ሁሉም ተማሪዎች ወደ ትምህርት ቤት ጉዟቸው በባስ ተቀመጠው ፊን በስርቆት ቺንን በስስት አይን ትመለከተዋለች። ልክ አንድ የምትነግረው ነገር እንዳለም ትሆናለች። እሱ ሳያት ግን ፊቷን በፍጥነት ብታዘውርም ደጋግማ ማየቷን አላቆመችም። በራሷ ስሜትም ግራ ይገባታል። በሌላ በኩል ደግሞ የሳምንቱ የእረፍት ቀናታቸው ተጀምሮ ወላጆቻቸውም ለጫጉላ ሽርሽር ቤቱ ለቀው ሲሄዱ ሁለቱ ብቻቸውን ይቀራሉ። እሱም ለብቻው ለእግር ጉዞ ሲወጣ ፊን ተከተላውም እነሱ እኮ በዓለም ላይ ምንም አይነት ጭንቀት እንደሌለባቸው ሆነ ነው ጥለውን ሄዱት ሲላት፣ አዎ ልክ ነህ፣ እኔ ግን ካሁን በኋላ የአባቴ ልጅ ብቻ ሆኜ ለመኖር ወስኛለሁ። ከዛም ፊን ወደ መናፈሻው በመሄድ በዥዋዥዌ ላይ ተቀመጣ ዥዋዥዌውን በኃይል ይገፋላታል። ቀስ በቀስ ሁለቱ መሳቅ ጀምረው እሷም አንተ መቼም አትለወጥም፣ ሁልጊዜም ያው ባለጌ ነህ። ሃሮ የተባለ ሰው መጥቶን በመኪናው እየወሰዳቸው ታዋቂውን አርክቴክት ታውቁታላችሁ? ሁለቱም እንደማያውቁት ሲነግሩትም ሃሮ እሱ ከአባቴ ነው፣ ትንሽ ያለው የቺን እናቴ አባቴ ጸሐፊ ነበረች፣ እንዲያውም የፍቅር ግንኙነት ነበራቸው ካለ በኋላም ሰዎች እንደሚሉት የቺን እናት ከአባቴ ልትወልድ ነበር። ያንን ሚስጥር ሳውቅ ታናሽ ወንድሜን ለማግኘት መጣሁኝ በማለት ቦምብ የመሰለ ንግግሩን ያፈነደዋል። እሷም ደንግጣ ወደ ቺን እያየች ታናሽ ወንድምህ ሲል ምን ማለቱ ነው ብላ ብጠይቀውም ቺን ግን በድንጋጤ ደርቆ ዝም ይላል። ሁለቱም ሃሮ ወደሚኖርበት ቤት ሲደርሱ ሃሮ ቺን ወንድሙ መሆኑን ሙሉ በሙሉ እርግጠኛ ሆኖ አባዬ ይኸው ወንድሜን አመጣሁት ብሎ ሲያስተዋውቃቸው ቺንም ድፍረቱን አሰባስበው በእውነት አንተ አባቴ ነህ? ተሳስታችኋል፣ ልጅ ሃሮ አብዷል። እኔ አንተ እውነተኛ አባት አይደለሁም፣ የምትፈልገው ሰው ሌላ ነው። ሃሮ በሰማው ነገር ደንግጦ አባዬ ይሄ ምን ማለት ነው? አሁንም እያወክ ለምን ተዋሻለህ? አባትየው ነገሩን እየከረረ ሲሄድም ወጣት ያለው ብዙ ስህተቶችን ሰርቻለሁ ካለ በኋላ ስለ ቺን እናት ያወራል። የቺን እናት እጅግ ቆንጆ ነበረች፣ እወዳትም ነበር፣ ብዙ ጊዜ መጋብዛት ነበር። እሷ ግን ሁልጊዜም ጥሬን ውድቅ ታደርገው ነበር። በኋላ ላይም እንደተረዳሁት ከሆነ ከትምህርት ቤት ጀምሮ የምትወደው የድሮ ፍቅረኛ ነበራት። ምናልባትም የቺን እውነተኛ አባት ያ ሰው ሊሆን ይችላል። ቺን ድፍረትን አሰባስበ ወላጆችን ፊት ለፊት ጠይቃቸው በማለት ቢመክረውም ቺን ግን በድንጋጤና በፍርሃት ይህንን ማድረግ አልችልም፣ አሁን በመካከላችን ምንም አይነት ግራ የሚያጋባ ሁኔታ እንዲፈጠር አልፈልግም። ከዛ ሲወጡም ፊን አየሩ እየቀዘቀዘ ነው፣ ብርድ እንዳይመታ ወደ ቤት እንሄድ ስትለው አዎ ይቀዘቅዛል፣ ታዲያ እንዲሞቅ ልታደርጊ ትችያለሽ። ወደ እሱ ቀረብ ብላን በፍቅርና በርህራሄ ታቅፈዋለች። ከጥቂት ዓመታት በፊት እኔ አባቴ እውነተኛ ልጅ እንዳልሆንኩኝ ሳውቅ ሁሉም ነገር ተደብላለቀብኝ፣ ሙሉ በሙሉ ተሰበርኩኝ። እንዲያውም ባልተፈጠርኩ ይሻል ነበር ብዬ እስከማስብ ደርሼ ነበር። ከዛ በኋላ በህይወት ያሉት ነገሮች ሁሉ ትርጉም አጡብኝ። የምወደው የቴኒስ ጨዋታን እንኳን ተኩት። የወለደችኝ እናቴንና ያሳደገኝ አባቴ ማመስገን እንዳለብኝ ባውቅም ሰዎችን ማመን ግን አቃተኝ። ሁሉም ሰው አንድ ቀን አሳልፎ እንደሚስጠኝና እንደሚከደኝ አምን ነበር ሲላት አዝናለት። ሁልጊዜም በጥርጣሬና በብቸኝነት መኖር ጥሩ አይደለም። አንተ የሚወድ ቤተሰብ አለ። ቤተሰብ ማለት የደም ዝምድና ብቻ አይደለም።
እናትህ አባትህና ሁሉም ሰው ይወድሃል፣ አንተ ለነሱ በጣም አስፈላጊ ሰው ነህ ብላ ታቅፈዋለች። ፊንቺንን በድጋሚ ስታቅፈው በህይወቱ ለመጀመሪያ ጊዜ ብቻው እንዳልሆነና ከልቡ የሚንከባከበው ሰው እንዳለ ይሰማዋል። ራቅ ብላም ያኔ በትምህርት ቤቱ የህክምና ክፍል ውስጥ ለየት ባለ አስተያየት ስታየኝ ወደ እኔ ስትቀርብ የነበረው ለምንድን ነው? ምክንያቱም እወድሻለሁ። መጀመሪያ ስንገናኝ ያለ ምክንያት የምታለቅሽና ዝም የማትይ ልጅ ነበርሽ። ነገር ግን በልብሽ ያለውን ሁሉ የምትናገሪ ቅን ፍጥረት ነሽ ብሎ ደሷ ቀረብ እያለ ህይወቴም ሙሉ እንዲህ ያለች ንጹህ ልብ ያላትን እውነተኛ ሴት ባገኝ ብዬ እመኝ ነበር። እነዚህም ባህሪያት ያየሁት ደግሞ በአንቺ ውስጥ ብቻ ነው። የሰማችው ማመን አቅተዋት ለጥቂት ጊዜ ዝም ካለች በኋላ በፈገግታ እኔም እወድሃለሁ በማለት ተመልሰታለች። በሀዘን ተሰብሮም የነበረው ቼን በደስታ ይሞላል። ወደ በፊት ተጫዋችነቱ ተመልሰውም ይህንን ያህል እንደ ፊልም ድራማ አታርጊው እያለ ሊቀልድባት ቢሞክርም እሷ ግን ከኋላ መታ ታቅፈዋለች። ያኔ ተጣላው የነበረው ልጅ አሁን የልቧ ንጉስ ሆኗል። ልቤን በፍጥነት እንዲመታ የሚያደርገው ብቸኛው ሰው አንተ ነህ። በነጋታም ቼን ወደ ድሮ ፍቅረኛ በመሄድም አሁን ደስተኛ የምሆንባትን ልጅ አግኝቻለሁ ብሎ ይነግራታል። እሷም ደስ ብሏት ይለያያሉ። እሱም ከዚህ በኋላ ለፊን ታማኝ ሆኖ ለመቀጠል ይወስናል። የተገናኙበት ቀንንም ለማክበር ስጦታ ገዝቶላት ሳጥን ውስጥ ከፍተው የሚያምር ብራስሌት ነበርና እሱም ያደርግላታል። ሲቀራረቡም የሁለቱም እናቶች በድንገት ወደ ቤቱ ሲገቡ ደንግጠው ልባቸው እየመታ ቁምሳጥን ውስጥ ይደበቃሉ። የፊን እናት ቁምሳጥን ውስጥ ከፍተው ግን ሁለቱም አይታቸው እናቶቻቸው በድንጋጤ አፋቸውን ቢይዙም ቼን በሆነ ሰበብ ወጥቶ ይሄዳል። እሷ ግን አፍራ ትሸመቀቃለች። እናቶቻቸው ቢጠራጠሩ ምንም ሳይሉ ይቀራሉ። ከጥቂት ጊዜ በኋላ ቼንና ፊን እጅ ለእጅ ተያይዘው ከፍርሃት ነፃ ሆነን የምንዝናናበት ጉዞ አብረን ሄድ፣ አሁን እንዲህ ያሉ ጊዜያቶችን ከአንተ ጋር ማሳለፍ ፈልጋለሁ ብላ ታቅፈዋለች። በቀጣዩ ቀንም ፊ ለጓደኛዋ ሁሉም ነገር ነግራት የሰጣትንም ብራስሌት ታሳያታለች። ጓደኛዋም መልካም እድል ትላታለች። በዛው ምሽትን ፊን ከትርፍ ሰዓት ስራዋ ገና ሳልተመለሰች ብቻውን ሆኖ አንድ የተቃጠለ አምፖል ለመቀየር ወደ መጋዘኑ ሲሄድም አንድ የቆየ ፎቶ አልበም አግኝቶ የፊንን የልጅነት ፎቶዎችን እያየ ፈገግ ይላል። በድንገት ግን አንድ ፎቶ ላይ እናቱ ከፊን አባት ጋር ኮሌጅ ያሉ ተቃቅፍ የተነሱትን ፎቶ ያየውና ደንግጦም ያኔ በእድሜ የገፋው ሰው የተናገሩትን ሚስጥራዊ ቃል ትዝ ይለዋል። ይሄ ማለት እኮ የእናቴ ድሮ ፍቅረኛ የፊን አባት ነው ማለት ነው ብሎ ይጠራጥራል። ፊንም ምንም ሳታውቅ በደስታ ወደ ቤት ተመልሳ ያመጣችለትን ውድ እጅ ሰዓት ታስረለታለች። እሱ ግን ዝም ብሎ ያ የነበረው ፍቅርና ደስታ ጠፍቶ አመሰግናለሁ ብቻ ይላታል። ፊኑ ወደ ሱል ተጠጋ ስትልም ቅዝቃዜ ስላለ ልተኛ ነው ብሎ ሸሽተዋት ሄዳል። በነጋታው ትምህርት ሲያልቀን ፊን በፈገግታ አብረን ወደ ቤት እንሂድ ብትለውም ቼን ግን አይ ላይብረሪ ስላለብኝ በማለት አሁንም ሰበብ ፈጥሮ ይርቃታል። እሷም ግራ ትጋባለች። በመጨረሻም ቼን ቤተሰቦቹን ሰብስበው ለትምህርቴ ወደ ሌላ ዩኒቨርሲቲ መሄድ ፈልጋለሁ፣ አሁንም ከትምህርት ቤቴ ይዘዋወራለሁ ብሎ በትምህርት ሀሳቡ ከፊን ለመራቅ ይወስናል። እሷም ይህንን ስትሰማ ልቧ ተሰብሮ ሆን ብሎ ይሽሻት መሆኑን ትረዳለች። ቼን ብቻውን በቤቱ በር ላይ ተቀምጠው በሀዘን ሲቆዘም እሷን በንዴት ሄዳ ለምን አልነገርከኝም ብላ ታፋጣዋለች። ቼን ግን ልቡ እየቆሰለ ከአንቺ ጋር ምንም የሚያገናኘው ነገር የለም፣ ብዙ አታስቢ፣ በእውነት ከኔ ጋር ምንም ግንኙነት የለውም ወይስ ሁሉም ነገር የሆነው በእኔ ምክንያት ነው? ይቅርታ አድርጊልኝ ፊን ከማለት ውጭ ሌላ ቃል አልነበረውም። ፊንም በተሰበረ ልብ ለምን ይቅርታ የምጠይቀኝ? ፊን ከአሁን በኋላ እንደ ፍቅረኛ ላይሽም፣ በልቤ ውስጥ የነበረው ስሜት ጠፍቷል ስላት መቀበል ከብዳታል። ጥሏት ልሄድ ሲል ግን እግሩ ስር ወድቃ እባክህ አትሂድ፣ ያላንተ ምን ሆናለሁ? ያጠፋሁት ነገር ካላስተካክላለሁ። እሱ ግን የሁለቱንም ህይወት እንዳይበላሽ ብሎ እንደ ከዳተኛ ቁጠሪኝ፣ ካሁን በኋላ አልወድሽም፣ ደህና ሁኚ ብሎ ጥሏት ሲሄድ ልቧ ይሰበራል። እሱም በራሱ በኩል ሌሊቱን ሙሉ ሲያለቅስ ያድራል። ቀናቶች አልፈው ፊን ራሷ ለመቆጣጠር ብትሞክርም ቼን ግን መርሳት አልቻለችም። በዚህ መሀልም የድሮ ፍቅረኛዋ ተመልሶ መጥቶ ከቼን ጋራ በመሆናቸው ደስ ብሎኛል ቢላትም መለያየታቸውን ሳትነግረው ትቀራለች። ጊዜያቶች አልፈው የሁለተኛ ደረጃ ትምህርታቸውን አጠናቀው ወደ ኮሌጅ ይገባሉ። ፊን አሁንም ብቸኛ ሆና አንድ ቀን ጓደኛ መታ የፊንን የሀዘን ፊት ስታየው አሁንም ትናፍቀው ያለሽ አይደለ? ቢያንስ ሄድሽ በትክክል ተሰናበችው፣ ፊት ለፊት ተነጋግራችሁ ስሜታችሁን ብታጠሩት ይሻላል ብላ ትመክራታለች። እሷም በሀሳቡ ተስማምታ በአስተሳፍራ ቼን ወደሚገኝበት ኮሌጅ ትሄዳለች። ስትደርስ ግን ከአንዲት ሴት ጋር ቆሞ ነበር። ፊን በድንጋጤ ከዛፍ ጀርባ ብትደበቅም እሱ ግን መኖሯን ወዲያውኑ ይረዳል። ወደ እሷ የተራመደ መጥቶም አይን ላይን ሲገናኙ ከብዙ ዓመታት በኋላ በልባቸው ውስጥ አንድ እንግዳ የሆነ ሰላም ይሰማቸዋል። እሱም እዚህ ምን ታደርጊያለሽ? መልእክት እንኳን መላክ ትችይ ነበር ሲላት ፊን አንገቷን ደፍታ ይቅርታ ከማለት ውጪ ሌላ ቃል አልነበራትም። አይን ላይን መገጣጠም አቅቷቸው በዝምታ አብረው መራመድ ይጀምራሉ። በመጨረሻም ፊን ዝምታውን ሳብራ ያቺ ልጅ ፍቅረኛ ናት ብላ ጠይቀዋለች። ቼ ለጥቂት ጊዜ አቅማምቶም አዎ እንደዛ ነገር ናት ብሎ ያሻታል። እሷን በልቧ ብታዝንም ስሜቷን ደብቃ
ደህና መሆንህን ለማየት ብቻ ነበር የመጣሁት። ያኔ ጥላኝ ስትሄድ ጥፋተኛ ሆንኩ ይመስሎኝ ነበር። ቼን አሁንም እሱ የሰጠችውን የእጅ ሰዓት አድርጎታል። ፍቅረኛ ብታዩ ደስ አይላትም፣ ባታረገው ይሻላል ስትለው ቼን በውስጥ ያለው ስቃይ መደበቅ አቅቶትም አንቺም እኮ ነው የሰጠውሽን ብራስሌት አሁንም አድርገሽዋል። ምናልባት አንድ ቀን ሌላ ሰው ታፈቅረ ይሆናል ቢላትም እሷ ግን ይሄ በጭራሽ አይሆንም፣ ሁልጊዜም አንተን ብቻ ነው የምወደው። ፊንም በአይኗ በእንባ ተሞልቶ ከአንተ መራቅ ቀላል አይደለም፣ ስቃዩ በላኝ። በጠላህ ግን ደስ ይለኝ ነበር፣ ግን ደግሞ አልችልም ስትለው ቼን ስሜቱን መቆጣጠር ያቅተዋል። ፊን እኔም በጣም ውድሻለሁ፣ ስለ ዋሻውሽ ይቅርታ አድርጊልኝ። ያቺ ያየሻት ልጅ ጓደኛ እንጂ ፍቅረኛ አይደለችም። ከአንቺ መለየት ፈልጌ ሳይሆን ተገድጄ ነው። እሷም ደንግጣ ለምን ዋሸኝ እባክህ ንገረኝ ብላ ስትለምና ወደ አንድ ቦታ ወስደው የእሷን አባትና የእሱን እናት አብሮ የተነስተውን የድሮ ፎቶ አሳይተዋት ወላጆቻችን ከድሮ ጀምሮ ይተዋወቃሉ። እናቴ አባቴ ስታገባ መጀመሪያ ምርጉዝ ነበረች። እውነተኛው አባቴ ያንቺ አባት ቢሆንስ? ፊን በድንጋጤ ራሷ ልትስት ትደርሳለች። እየዋሸ ነው፣ ይሄ ሊሆን አይችልም ብትልም ቼን ግን እውነቱ ይሄ ነው፣ ወላጆቻችን ምን ያህል ይቀራረቡ እንደነበር አታውቂም ብሎ ሲያስረዳት ፊናቶቻቸው መጠሪያ ስም እያወጡ እንደሚጠራሩና ምን ያህል ጓደኛሞች እንደነበሩ ትዝ ይላታል። ታዲያ ለምን ይህንን እውነት ደበቁን? አሁኑን አባቴ ደውዬ እጠይቀዋለሁ ብላ ስትነሳ የሚያስቆማትና ምናልባት እናትሽ እንኳን ሙሉ እውነቱን አታውቅም ይሆናል። ይሄ ምስጢር አሁን ይፋ ቢሆን መላው ቤተሰባችን ይበተናል። ስለዚህ ነገሩን ዝም ብለን ብንተወው ይሻላል ስላት በድንጋጤ ውስጥ ሆና ታዲያ ይሄ ማለት እኛ ወንድምና እህት ነን ማለት ነው ብላ ስጠይቀበም አዎ ብሎ በሀዘን ይመልስላታል። ቼን ከሱ የራቀውም ለዚህ እንደሆነ ፊን አሁን በደንብ ገብቷት በሀዘን ተሞልታ ያኔ ለሽርሽር ልትወስደኝ ቃል ገብተ ነበር። ስለዚህ አሁን የመጨረሻ ጉዟችን አብረን ሄድ፣ ከዛ በኋላ መዝላለም ልረሳህ እሞክራለሁ፣ እባክህ የመጨረሻ ፍላጎቴን አሳካልኝ ብላ ስትለምነው ይስማማል። እየተዝናኑም ድጋሚ ያላገኛትም ብሎ ብዙ ፎቶዎችን ያነሳታል። ነገር ግን የመለያ ሰዓታቸው ሲደርስ ጎን ለጎን ተቀምጠው ዝም ይላሉ። እሷም በነጋታው ልትለየው መሆኑን አስባ ታቅፈውና ቼንም መልሶ ያቅፈዋት ይሄ መንገድ ቀላል እንደማይሆን አውቃለሁ፣ ነገር ግን በኋላ ከመቆጨት አሁኑን እውነቱን ብናውቅ ይሻላል። እናትን አባታችንን ጠይቃቸው። ፊንም ድፍረቷን አሰባስባ ትስማማለች። ሁለቱም እጅ ለእጅ ተያይዘው በእውነት እህትና ወንድም ነን ወይስ አይደለንም የሚለውን መልስ ለማግኘት ወደ ቤት ሄዳሉ። ልባቸው በከፍተኛ ፍጥነት እየመታን ቤት ገብተው ወላጆቻቸው ሳያዋቸው ቼን ወደፊት ቀረብ ብሎ የፊን አባት የኔም እውነተኛ አባት መሆኑን አውቃለሁ። ይሄ ማለት እኛ እህትና ወንድም ነን ማለት ነው። ለምን ይሄንን እውነት ለብዙ ዓመታት ደበቃችሁን? እናቱም አዎ ከፊን አባት ጋር የድሮ ፍቅረኛሞች ነበርን፣ እርጉዝም ነበርኩ። ነገር ግን እሱ ወደ ለንደን ሲሄድ ተለያየን። ስለ እርግዝናውም አልነገርኩትም ነበር። ነገር ግን ያንን ልጅ በሰላም መውለድ አልቻልኩም። አንተ የተወለድከው ከ1 ዓመት በኋላ ነው። የቼን አባትም እንዴት ነው አባት እንዳልሆንኩኝ ታስባለህ? አንተ እኮ የገዛ ልጄ ነህ። ቼንም የአባት ልጅ አይደለሁም ከፊን ጋርም ዝምድና አለኝ ብሎ ተሸክሞት የነበረው የስቃይ ሸክም በአንድ ጊዜ ከላዩ ላይ ይወርድለታል። ፊንም ድፍረት አግኝታ ታደኛ ብንዋደድ ስህተቱ ምኑ ላይ ነው ብላ ስጠይቃቸው ወላጆቻቸው በፈገግታ ምንም ስህተት የለውም፣ መጋባትና አዲስ ቤተሰብ መመስረት ትችላላችሁ፣ እኛ ምንም ተቃውሞ የለብንም ሲሏቸውና ያስተቃቀፉ አረ በእኛ ፊት ተቃቀፋችሁ ትንሽ አታፍሩንም እንዴ? እሱም ታውን እንጂ ብዙ ተሰቃይተናል እኮ ሲል ሁሉም ይስቃሉ። ሁሉም ተሰብስበው በፍቅር ሲመገቡ ፊልሙ ይጠናቀቃል።